ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ሐምሌ 10 ቀን 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። ጄኔራል ታደሰ ወረደ በቁም እስር ላይ እንደሚገኙ ቤተሰቦቻቸው ገለጹ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከስልጣን ከተነሱ በኋላ የመንቀሳቀስ መብታቸው ተገድቦ በቁም እስር ላይ እንደሚገኙ ቤተሰቦቻቸው ለቢቢሲ ትግረኛ ገልጸዋል። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በመቀለ ከጄኔራሉ ጋር ሊያደርጉት የነበረው ቀጠሮ ሊደርስ አንድ ሰዓት ሲቀረው ከቪአይፒ ጥበቃ ኃላፊ በተላለፈ አስቸኳይ ትዕዛዝ ተሰርዟል። ለጥበቃና አሽከርካሪዎቻቸው የተላለፈው መመሪያ ምንም አይነት እንቅስቃሴ እንዳታደርጉ የከለከለ ሌላ ኃይል አለ የሚል ነበር። ጄኔራል ታደሰ ራሳቸው መኪና ነድተው ለመሄድ ቢሞክሩም ቤተሰቦቻቸው በስጋት ለምነው አስቀርተዋቸዋል። በኋላም ከአምባሳደሩ ጋር ለ20 ደቂቃ በስልክ ተወያይተዋል። ከሚያዝያ 30 የስልጣን መነሳት በኋላ ከዶክተር ደብረጽዮን አስተዳደር ጋር ግንኙነት ያቋረጡት ጄኔራሉ ሰዎችን የሚያገኙት በደህንነት ቁጥጥር ነበር። አሁን ግን ጥበቃቸው ተቀንሶ ሙሉ በሙሉ እገዳ እንደተጣለባቸው ቤተሰቦቻቸው አስታውቀዋል። ከ3800 በላይ ሰዎችን በህገወጥ መንገድ አዘዋውረዋል የተባሉ እነ ይትባረክ ዳዊት ተለዋጭ ቀጠሮ ተሰጥቶባቸዋል። ከ3000 በላይ ሰዎችን በህገወጥ መንገድ አዘዋውረዋል የተባሉ ግለሰቦች በድጋሚ ተለዋጭ ቀጠሮ ተሰጥቶባቸዋል። ከ3800 በላይ ሰዎችን በህገወጥ መንገድ በማደራጀትና በማዘዋወር ለ133 ሰዎች ሞት እንዲሁም ለ116 ሴቶች መደፈር ምክንያት ሆነዋል በሚል ክስ የተመሰረተባቸው እነ ይትባረክ ዳዊት ላይ ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። በአጠቃላይ 16 ክሶች የቀረቡባቸው 11 ተከሳሾች ሲሆኑ ከነዚህ መካከል 6ቱ በቁጥጥር ስር ውለው የዋስትና መብታቸው በመታገዱ በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ይገኛሉ። ቀሪዎቹ 5 ተከሳሾች ግን በሌሉበት ክስ ተመስርቶባቸው ጉዳያቸው በችሎት እየታየ ነው። በአቃቤ ሕግ ከቀረቡት 16 ክሶች መካከል ከኢትዮጵያ፣ ሶማሊያና ኤርትራ እስከ ሱዳንና ሊቢያ የሚዘልቅ ዓለም አቀፍ የወንጀል ቡድን በማደራጀት በበላይነት መምራት፣ ተጎጂዎችን ወደ አውሮፓ በመሻገር የተሻለ ስራ ታገኛላችሁ በማለት በማሳመንና በማጓጓዝ በመተማ በኩል አሻግረው ሱዳንና ሊቢያ በሚገኙ መጋዘኖች ውስጥ በማሰር ከፍተኛ ስቃይ ማድረስ፣ ተጎጂዎች ሲሰቃዩ የሚያሳዩ ተንቀሳቃሽ ምስሎችን ለቤተሰቦቻቸው በመላክ ከእያንዳንዳቸው ከ750 ሺህ እስከ 1.5 ሚሊዮን ብር እንዲከፍሉ በከባድ የስነ ልቦና ጫና ማስገደድ የሚሉት በዋናነት ተጠቅሰዋል። ተከሳሾቹ ከ2015 እስከ 2018 ዓ.ም ድረስ ባለው ጊዜ ውስጥ ከ3800 በላይ ተበዳዮችን በማገዝ ከቤተሰቦቻቸው ከ4 ቢሊዮን ብር በላይ እንደሰበሰቡ በአቃቤ ሕግ የክስ መዝገብ ላይ ተዘርዝረዋል። የተባበሩት አረብ ኤሚሬቶች ኩባንያ በኢትዮጵያ ሶማሌ ክልል እየገነባ ለሚገኘው የንፋስ ኃይል ማመንጫ የአፍሪካ ልማት ባንክ $110 ሚሊዮን ብድር አጽድቋል። የባንክ ቦርዱ ብድሩን ያጸደቀው ሐምሌ 8 ቀን 2018 ዓ.ም ነው። ፕሮጀክቱ በአጠቃላይ $508 ሚሊዮን ይፈጃል ተብሎ እንደሚገመት የገለጸው የአፍሪካ ልማት ባንክ ተጨማሪ $381.1 ሚሊዮን ከሌሎች የልማት ፋይናንስ ተቋማት ለማፈላለግ እገዛ እንደሚያደርግ አስታውቋል። የአፍሪካ ልማት ባንክ በዓመት 1189 ጊጋዋት ሰዓት ኃይል ያመነጫል ተብሎ ለሚጠበቀው ኃይል ነው ብድሩን ያቀረበው። በሶማሌ ክልል ባይሻ በግንባታ ላይ የሚገኘው ፕሮጀክት በኢትዮጵያ የመጀመሪያው ከንፋስ ኃይል የሚያመነጭ መንግስታዊ ያልሆነ የኃይል አምራች ነው። መቀመጫውን በአቡዳቢ ያደረገው የአሚያ ፓወር የተባለ የተባበሩት አረብ ኤሚሬቶች ኩባንያ የኃይል ማመንጫው ባለቤት ሲሆን ግንባታውን አከናውኖ ያስተዳድራል። ኩባንያው 300 ሜጋዋት ኃይል ከንፋስ የሚያመነጨውን ፕሮጀክት ንድፍ፣ ግንባታ፣ አስተዳደርና ጥገና የሚያከናውን ይሆናል ተብሏል። ከኩባንያው ጋር በተፈረመ የ25 ዓመታት የኃይል ግዢ ስምምነት መሰረት መንግስታዊው የኢትዮጵያ ኤሌክትሪክ ኃይል ከአይሻ የሚመነጨውን ኃይል ብቸኛ ተረካቢ ይሆናል። የኃይል ግዢ ስምምነቱ በሁለቱ ኩባንያዎች መካከል የተፈረመው ነሐሴ 19 ቀን 2016 ነበር። ዚምባብዌ 100 ሺህ ገደማ ዜጎች ከደቡብ አፍሪካ መመለሳቸውን አስታወቀች። በደቡብ አፍሪካ ውስጥ የውጭ ሀገር ዜጎችን የመቃወም ዘመቻ መባባሱን ተከትሎ ከግንቦት ወር መጨረሻ ጀምሮ ወደ 100 ሺህ የሚጠጉ የዚምባብዌ ዜጎች ወደ ሀገራቸው መመለሳቸውን የዚምባብዌ መንግስት አስታውቋል። ይህ መጠነ ሰፊ ስደት የተከሰተው በደቡብ አፍሪካ የሚገኙ ጸረ ህገወጥ ስደተኞች ቡድኖች ባደረጉት ተከታታይ ሰልፍና በህገወጥ መንገድ የሚኖሩ የውጭ ዜጎች ራሳቸውን ከሀገር እንዲያስወጡ ያስገደደ መደበኛ ያልሆነ ማስጠንቀቂያ ከሰጡ በኋላ ነው። በደቡብ አፍሪካ ውስጥ ወደ 2 ሚሊዮን የሚጠጉ የዚምባብዌ ዜጎች እንደሚኖሩ የሚገመት ሲሆን የዚምባብዌ ባለስልጣናት ከነዚህ ውስጥ ከግማሽ በላይ የሚሆኑት ከ1 ሚሊዮን በላይ ዜጎች ሀገሪቱን ለቀው ሊወጡ እንደሚችሉ እየጠበቁ መሆናቸውን አስታውቀዋል። በተጨማሪም ሐራሬ በዚምባብዌ ድንበር በኩል አልፈው ወደ የሀገራቸው ለመመለስ በመጓዝ ላይ የሚገኙ የማላዊና የዛምቢያ ዜጎችን አስፈላጊውን የሰብአዊ ድጋፍ እያደረገች መሆኗን ገልጻለች።
በአልጄሪያ የህፃናት እንክብካቤ ማዕከል በደረሰ የእሳት ቃጠሎ አደጋ 11 ሰዎች ህይወታቸው አልፏል። በአልጄሪያ ዋና ከተማ አልጀርስ በሚገኝ የህፃናት እንክብካቤ ማዕከል ውስጥ በደረሰ ከባድ የእሳት አደጋ ህጻናትን ጨምሮ 11 ሰዎች መሞታቸው ታውቋል። በአደጋው ሌሎች 19 ሰዎች ላይ ደግሞ የተለያየ መጠን ያለው ጉዳት ደርሷል። የሀገሪቱ የሲቪል ጥበቃ ባለስልጣን ባወጣው መግለጫ የሟቾች ወይንም የተጎጂዎች እድሜን በዝርዝር ባይገልጽም ፕሬዚዳንት አብዱል ጀማድ ቲቦን በማህበራዊ መገናኛ ዘዴ ገጻቸው ባስተላለፉት መልእክት ከሟቾች መካከል ህጻናት እንደሚገኙበት አረጋግጠዋል። ፕሬዚዳንቱ በደረሰው አደጋ የተሰማቸውን ጥልቅ ሐዘን ገልጸው ክስተቱን አሳዛኝ ኪሳራ ሲሉ ጠርተውታል። የቃጠሎ መንስኤ እስካሁን በይፋ ያልታወቀ ሲሆን ለአደጋው ምላሽ ለመስጠት 10 የእሳት አደጋ መኪኖችና 16 አምቡላንሶች በአልጀርስ ምስራቃዊ ክፍል በሚገኘው የሙሐመዲያ አካባቢ ወደሚገኝ ማዕከል ተሰማርተው እንደነበር ታውቋል። አልጄሪያ በአሁኑ ወቅት ከፍተኛ ሙቀት እያስመዘገበች የምትገኝ ሲሆን የሀገሪቱ የሲቪል ጥበቃ ባለስልጣንም ባለፉት 24 ሰዓታት ውስጥ 115 የዱር እሳት ቃጠሎች መከሰታቸውን አስታውቋል። የቬንዙዌላ የመሬት መንቀጥቀጥ የሟቾችን ቁጥር 5000 አድርሶታል። በሰኔ ወር መጨረሻ ቬንዙዌላን የመቱት ሁለት ከፍተኛ የመሬት መንቀጥቀጦች ያስከተሉት ጥፋት እያየለ መጥቷል። የሀገሪቱ ብሔራዊ ምክር ቤት ፕሬዚዳንት ጆርጅ ሮድሪጌዝ ይፋ እንዳደረጉት በዚሁ አደጋ የሟቾች ቁጥር 4930 ደርሷል። በሬክተር ስኬል 7.2 እና 7.5 በሆነው በዚህ አስከፊ አደጋ ውስጥ 16740 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። 6462 ሰዎች ከፍርስራሽ በህይወት መትረፍ የቻሉ ሲሆን የ12 ዓመት ሴት ልጅ ለ32 ሰዓታት ተቀብራ መገኘቷ እንደ ታምር ተቆጥረዋል። 17907 ዜጎች ቤት አልባ ሲሆኑ 21210 የሚሆኑ በ107 ጊዜያዊ መጠለያ ጣቢያዎች ሰፍረዋል። አደጋውን ተከትሎ በአገሪቱ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ዓለም አቀፉ ማህበረሰብ ከ65000 በላይ በጎ ፈቃደኞችን በነፍስ አድንና መልሶ ማቋቋም ስራ ላይ አሰማርቷል። ጅቡቲና አውሮፓ ህብረት በቀይ ባህር ለሚቀዝፉ መርከቦች የህብረቱ ባህር ኃይል ለሚያደርገው ጥበቃ ቁልፍ ጠቀሜታ አለው የተባለ ስምምነት ተፈራርመዋል። ስምምነቱ ሁቲዎች በቀይ ባህር ላይ የሚፈጽሟቸውን ጥቃቶች የመመከት ኃላፊነት የተጣለበት ዘመቻ አስፒደስ አካል ነው ተብሏል። በጅቡቲ ውጭ ጉዳይ ሚኒስቴር አብዱልቃድር ሁሴን ኦስማን ጋር የአውሮፓ ህብረት የውጭ ግንኙነት ኃላፊ ካፊያ ካላስ ስምምነቱን የተፈራረሙት ነሐሴ 9 ቀን 2018 ዓ.ም ነው። ጅቡቲ ወታደራዊ ስምምነት ከአውሮፓ ህብረት ስትፈራረም ላለፉት 8 ገደማ ዓመታት መከላከያ ሚኒስትሩ በነበሩት በሐሰን ኦማር መሐመድ ቡርሃን ምትክ ተጠባባቂ ሆነው ኃላፊነቱን የተረከቡት ኦማር አብዲ ሰይድ ተገኝተዋል። ስምምነቱ የአውሮፓ ህብረት የባህር ኃይል መርከቦችና የአየር ጦር መሳሪያዎች የጅቡቲን ግዛት እንደማረፊያ እንዲጠቀሙ ህጋዊ ፈቃድ ይሰጣል። በቀይ ባህር ቁልፍ የሆኑ የባህር መተላለፊያ መስመሮችን በመጠበቅ ረገድ የአውሮፓ ህብረት ጠቃሚ ሚና መጫወቱን እንዲቀጥል ስምምነቱ እንደሚያረጋግጥ ካያ ካላስ ገልጸዋል። ከ440 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ውለዋል። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ ኮንትሮባንድ ዕቃዎችና 11.2 ሚሊዮን ብር የውጭ በድምሮ 440.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች ተይዘዋል ብለዋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል ብሏል። የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎችን በቁጥጥር ስር ውለዋል። ቻይና በትራምፕ የምርጫ ጣልቃ ገብነት አስተያየት ላይ ያላትን ተቃውሞ ገልጻለች። ቻይና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የምርጫ ጣልቃ ገብነት ክስ ውድቅ ማድረጓን ገልጻ ክሶቹንም መሰረተ ቢስ ናቸው ብላለች። ቤጂንግ ዋሽንግተን በዚህ ዓመት ከሚካሄደው የአሜሪካ የአጋማሽ ዘመን ምርጫ በፊት በቻይና ላይ የስም ማጥፋት ዘመቻ ለማካሄድ እየሞከረች ነው ስትል ከሳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጃያን እንደተናገሩት የትራምፕ ክሶች ምንም አይነት እውነተኛ መረጃ የሌላቸውና ቻይናን ለማጠልሸት የታለሙ ናቸው ብለዋል። በሌላ በኩል ትራምፕ ቻይና ከ2020 የምርጫ ዑደት ጀምሮ የ220 ሚሊዮን የአሜሪካውያን መራጮችን ፋይል ማግኘቷን ገልጸው ድርጊቱን በታሪክ ውስጥ ትልቅ የምርጫ መረጃ ጥሰት በማለት ገልጸውታል።
የአሜሪካ ጥቃት 7 ሰዎችን መግደሉን ኢራን ገልጻለች። አሜሪካ ለ6 ተከታታይ ምሽት በኢራን ላይ ጥቃት ማድረሷን ተከትሎ ቴህራን በርካታ ሰዎች መሞታቸውን የዘገበች ሲሆን ጥቃቱ የሀገሪቱ ደቡባዊ ክፍል የመሰረተ ልማት አውታሮች ላይ ያነጣጠረ ነበር ብለዋል። የአሜሪካ ማዕከላዊ ዕዝ ጥቃቱ የኢራንን ወታደራዊ አቅም ለማዳከም የተደረገ ጥረት ነው ብሎታል። እነዚህ ጥቃቶች ሁለት ሀገራት ባለፈው ወር የተፈራረሙት ጊዜያዊ ስምምነት አደጋ ላይ መውደቁን ያሳያል። የአሜሪካ ወታደራዊ ክፍል በኦማን ባህረ ሰላጤ ላይ የእገዳ ጥሰት የሞከሩ 3 የንግድ መርከቦችን አቅጣጫ ማስቀየሩንና አንዷን መርከብ ከጥቅም ውጭ ማድረጉን አስታውቋል። በሌላ በኩል እንደ ኳታር፣ ዮርዳኖስና ባህሬን ያሉ የባህረ ሰላጤው ሀገራት የመሰረተ ልማት ጥበቃቸውን እና ወታደራዊ ዝግጅታቸውን እያጠናከሩ ነው ተብሏል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ለዕለቱ ያዝንላችሁ ዜናዎችን ይመስሉ ነበር። ስለምትከታተሉንም ከልብ እናመሰግናለን።